ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምንሰነበታችሁ። ይህ ሳምንታዊ የባህልና ኪነ ጥበብ ፕሮግራማችን ነው። በዛሬው የባህልና ኪነ ጥበብ ፕሮግራማችን ከማህበራዊ ጉዳይ ሰራተኛና ደራሲ ሽሙኤል ምህረት ጋር ቃለ ምልልስ እናካሄዳለን። እሱም በስልክ መስመራችን ይገኛል። ጤና ይስጥልን አቶ ሽሙኤል እንደምን አለ? ጤና ይስጥልኝ አቶ ሰጠይ እንደምን አላችሁ? ባልደረቦችህም እንዲሁም ለማህበረሰባችን በሙሉ ለአዳማጮቻችን እንደምን አላችሁ? እኛ ደህና ነን። በድጋሚ እንግዲህ ቃለ ምልልስ ለማድረግ በመብቃታችን በጣም ነው የምናመሰግን። እኔም ይሄ ዕድል ስለተሰጠኝ በድጋሚ በጣም አመሰግናለሁ። መልካም። ያው አንተ እንግዲህ ባለ አደራዎች የተሰኘ የቤተ እስራኤሎችን ታሪክና በኢትዮጵያ ውስጥ ሲኖሩ ያሳለፉትን የኑሮ ሁኔታ የሚዳስስ መጽሐፍ አዘጋጅተህ ያው ለአንባቢያን አብቅተሃል። በዚህ ዙሪያም ባለፈው ጊዜ ቃለ ምልልስ አካሄደናል። አሁንም የበለጠ የምናይበትን ሁኔታ ነው የምንመለከትና እንደዚህ አይነት ታሪክ ቀመስ መጽሐፍትን ማዘጋጀት ያለው ድካም ልፋት ምን ይመስላል? ሌሎች ጥያቄዎችን ከማንሳታችን በፊት ብዙ ጊዜ የሚጠይቅ ነው። እንግዲህ ዋናው ትግሉ ከጊዜ ጋር ነው። ብዙ መጽሐፎችን ማንበብ አስፈላጊ ነው። ሌላም መረጃዎችን ማሰባሰብ፣ ሌላም ምንጮችን የኛን ታሪክ በትክክል ሊያስረዱ የሚችሉ በመፈለግ ላይ ሁልጊዜ ጊዜ ማጥፋት፣ ጊዜ መሰዋት አለ። ነገር ግን እስካሁን ድረስ ልዩ ጥናት ተደርጎ የተዘጋጀ መጽሐፍ እንደሌለ ያው ባለፈውም ያው አንስቼዋለሁ። ነገር ግን በተለይ የእስራኤልን የታሪክ መጽሐፍ የእስራኤልን ህብረተሰብ የታሪክ መጽሐፍ ስናነብ ብዙ መረጃዎች አሉ። ስለዚህ የኛ የቤተ እስራኤል ማህበረሰብ የኛ ኢትዮጵያውያን ማህበረሰብ ታሪክ የተለያየ ግምታዊ የሆኑ አመለካከቶች አሉ። ጽሁፎችም አንብቤያለሁ፣ የሚጽፉም አሉ። እኔ ዛሬ የማተኩረው የመጀመሪያው ቤተ መቅደስ ከፈረሰበት ጊዜ ጀምሮ ነው። የመጀመሪያው ቤተ መቅደስ ሲፈርስ እንደሚታወቀው ብዙዎቻችን እንደምናነበው ንጉሠ ሰለሞን እግዚአብሔር ፈቅዶለት በአስደናቂ ጥበብ በራሱ ሀብትና ጥበብ እንዲሁም ከዓለም መንግስታት በተበረከተለት ወይም በተለገሰለት ንጹህ ወርቅ፣ ዕንቁና ቁሳቁስ የሰራውን የመጀመሪያውን ቤተ መቅደስ እስራኤሎች በሰሩት ዋና ኃጢያቶች ምክንያቶች ያው ለመፍረስ ችሏል። አንደኛው ምክንያት ምን ነበር? ያው ደም መፋሰስ ነው። ሁለተኛው አጸያፊ የሆነ የእርስ በርስ ወሲባዊ ግንኙነት በማድረግ እንደገናም ጣዖታትን በማምለክ ከዚህ የተነሳ እግዚአብሔር ተቆጥቶ የውጭ ጠላት አምጥቶ የዛን ጊዜ ገናና የነበረው በባቢሎን የዛሬዋ ኢራቅ እያልን የምንጠራት ሀገር ከዛ የመጣ አምባገነን ነው እንግዲህ ኢየሩሳሌምን ያፈረሰ። ኢየሩሳሌም በፈረሰችበት ጊዜ ብዙውን ገለዋቸዋል። ህዝበ እስራኤል ብዙዎች ተሰውተዋል፣ ያው ገለዋቸዋል። ብዙዎችን ደግሞ ያው ማርከው ወስደዋቸዋል ወደ ኢራቅ ማለት ነው። እስራኤል ሀገር ውስጥም ነፍሴን አድን ብለው ወደ ተለያዩ አቅጣጫዎች አምልጠው ህይወታቸውን ያዳኑ አሉ። ግን ዋናው አሁን እኛ ላይ አተኩረን አሁን የምንነጋገርበት ከዳን ነገድ የዳን ነገድ እንግዲህ የዛን ጊዜ ቤተ መቅደሱን ሲያገለግሉ የነበሩ ያው ሌዋውያን ካህናቶች፣ የቢንያሚን ነገድም እንዲሁ የይሁዳ ነገድ እነዚህ ናቸው ወደ ግብጽ የተሰደዱት። ወደ ዋናው ጥያቄያችን የመጣህ ነውና ቤተ መቅደሱ ፈረሰ፣ ይሁዳውያን በሙሉ ተሰደዱ። የኢትዮጵያ ይሁዳውያን የዘር መነሻ ማን ነው? ብዙ አከራካሪ ነገሮች አሉ፣ ብዙ ሀሳቦችም ይነሳሉ። በአንተ ምርምርና ጥናት አማካይነት የኢትዮጵያ ቤተ እስራኤሎች የዘር ሀረግ መነሻ እንዴት ነው የሚሰደረው? እንዴት ነው ያለው የሚመጣው? በጣም ጥሩ ጥያቄ ነው። የኛ የቤተ እስራኤል ማህበረሰብ የዘራችን እንግዲህ የዘር ሀረጋችን መነሻው እንግዲህ 12 ነገደ እስራኤሎች አሉ። እንግዲህ እንዴት እንደሆነ እናውቃለን። 10 ነገደ እስራኤሎች
ጠፍተዋል እየተባለ ነው። እንግዲህ ብዙ መዳረሻቸው እስካሁን አይታወቅም። የኛ የቤተ እስራኤል የዘር መነሻችን የሚሆነው ከይሁዳ ነገድና ከብንያሚን ነገድ ከሌዋውያን ያው ካህናቶች የኛ የዛን ጊዜ ቤተ መቅደስን ሲያገለግሉ የነበሩ ነው። በአንድ ላይ ወደ ግብጽ የተሰደዱ ያው በግብጽ ተሰደው 150 ዓመት ኑረዋል እኮ። ከኢትዮጵያ ቅርብ ነበር ነው የሚባለው። ዩቪ ትባል ነበር መጀመሪያ የነበሩበት። ከዛ በኋላ እንዲያውም ከንግድ መስፋፋት የተነሳ ኤሌፋንቲን ብለው አገሯን ሰይመዋት ነበር። ከዛ 150 ዓመት ቆይተዋል። እንዲያውም እግዚአብሔር ያልፈቀደውን ስራም ከዛም ሰርተዋል። የሰሩት ምንድነው? ቤተ መቅደስ ሰርተዋል። ቤተ መቅደስ መሰራት የሚገባው የምንጠብቀው ሶስተኛው ቤተ መቅደስ መሰራት ያለበት በኢየሩሳሌም እንጂ የት ላይ ነው የሰሩት እነሱ? ግብጽ ላይ፣ ግብጽ ውስጥ ነው። ግን ከኢትዮጵያ ጋር በጣም ቅርብ ነበር። ወደ ኢትዮጵያ ደንበር ነው እንግዲህ የነበሩ እና ለዛ ነው እንግዲህ ጦርነቱ በሆነበት ጊዜ ወደ ኢትዮጵያ ለማምራት የቻሉት በጣም ቅርብ ስለነበረ ነው። እና ቤተ መቅደስ ሰርተው ስለነበረ እንግዲህ ያ ቤተ መቅደስ መስራት ብቻ አይደለም፣ የተለያዩ ቁርባን ያቀርቡ ነበር። እንስሳቶችን ለቁርባን ያቀርቡ፣ ሲያቀጣጥሉ ግብጾች ያምኑባቸው ነበር እና ግብጾች በጣም አይምሯቸው ታወከ። ለምን ይህን ይሰራሉ በሚባል ያው እግዚአብሔር ምንጊዜም ቢሆን ያልፈቀደው ስራ ስለሆነ ጦርነት ተነሳ። ከዛ አልቻሉም። ቤተ መቅደሳቸውንም ከዛ የሰሩትን ማለት ነው አፈረሱባቸው። መኖሪያቸውን ብዙ ጥቃት ደረሰባቸው። ከዛ ራሳቸውን ለማዳን ሲሉ ወደ ኢትዮጵያ ለማምለጥ ነው እንግዲህ ያን ረዥም ጉዞ ያደረጉ። በጣም ብዙ ተንከላተዋል። እንዴት ነው ያመለጡት? ኢትዮጵያ እንዴት ነው የደረሱት? እስኪ አብራራልን። እንግዲህ ይሄ ጦርነቱ ከአቅማቸው በላይ ስለሆነ አሁን ያስረዳው ያለው ግብጽ ዩቪ ወይም ኤሌፋንቲን ተብላ ስሟ ከተቀየረችው ሀገር ብዙ ከቆዩ በኋላ ነው ይሄ ጦርነት የተነሳባቸው። ከጦርነቱ በኋላ ወደ ሱዳን እንግዲህ ወደ ኢትዮጵያ ለመሄድ ሱዳንም ደርሰዋል። እንዲያውም ሱዳን ወደ ኢትዮጵያ ከማለፋቸው በፊት ከዛ ገብተው ብዙ እንደቆዩም እንዲያውም መረጃ አለ ይባላል። ይህን መረጃም በእውነት ቢገኝ በጣም ጥሩ ነው። ነገር ግን ሱዳን እንደቆዩም መረጃዎች አሉ ከተባለ እንግዲህ ከሱዳኖች ጋር ደግሞ ያው ግብጾች እየተከታተሉ ብዙ ችግር ስለፈጠሩባቸው የመጀመሪያ መዳረሻቸው የሆነው ቋራ ነው። ቋራ ያው ደረሱ። ቋራ ሲደርሱ ለጂ ወጂ የሌለው በጣም የሚያምር ሸንተረሩ በእውነት ለነሱ ድንቅ ብርቅን የሆነባቸው የሚፈልጉትን ለምለም አገር ስላገኙ በቋራ ያው በጣም ተስማምቷቸው ብዙ ኑረዋል። ከዛ በኋላ ነው ወደ ትግራይ ወደ አስመራ እስከ አስመራ ድረስ ተበትነዋል ይባላል። እንደገና በጣና ሐይቅ አካባቢ ያው ብዙ መረጃዎች እንዳሉ የከኛ ማህበረሰቦች እንኳን ያገኟቸውን መረጃዎች ፎቶግራፊ እያነሱ ልከውልኛል፣ አይቻለሁ። ስለዚህ የኛ ትክክለኛው ታሪክ የመጀመሪያው ቤተ መቅደስ ሲያገለግሉ የነበሩ በዛን ጊዜ እስራኤል ከሁለት ተከፍላ ነበር። የሰሜኑ ስርወ መንግስትና የደቡብ የኢየሩሳሌም ስርወ መንግስት ብሎ ተከፋፍለው ነበር። በጣም በችግር ላይ ነው የነበሩ። ስለዚህ የኛ የዘር ሐረግ ቅድም እንደጠየቀው የይሁዳ ነገድ፣ የሌዋውያን ነገድ፣ የብንያሚን ነገድ እንደዚህ ነው የኛ የታሪካችን መነሻና ወይም ደግሞ የዘር ሐረጋችን መነሻው። የዳን ነገድ ነው ወይም የሌዊ ነገድ ነው የከሌ ተብሎ አንድ ወጥ የለውም። የኛ የዘር ሐረግ እንግዲህ ወደ ግብጽ የተሰደዱት ቤተ መቅደሱ በመፍረሱ ምክንያት የተሰደዱት የይሁዳ ነገድ እንኳን ሁሉ ነው ለማለት አያዳፍርም። ምክንያቱም ተከበዋል። የባቢሎን ንጉስ ከቧቸዋል፣ ገሏቸዋል፣ ደብድቧቸዋል፣ አሳዷቸዋል። አምልጠው ነው የሄዱ። ስለዚህ 100% የይሁዳ ነገድ አምልጧል ወደ ግብጽ ለማለት አንችልም። የብንያሚን ነገድ ሁሉም አምልጠዋል ለማለት አይቻልም። ማምለጥ የቻሉት ከይሁዳ ነገድ፣ ከብንያሚን ነገድ፣ ከሌዋውያን የዛን ጊዜ ቤተ መቅደሱን ሲያገለግሉ የነበሩ በሙሉ እርግጥ በሙሉ ባይሆንም እርግጥ ታስረው ቢደዋል እኮ በሰንሰለት እያሰሩ ወስደዋቸዋል። ነገር ግን ከዚህ ያመለጡ ግና ሄደው ያው
ቀደም ብዬ እንደዘረዘርኩት ደጋግሜ እንደተናገርኩት ወደ ግብጽ መሰደድንም እኮ እግዚአብሔር ከልክሏል እኮ ነብዩ ኤርሚያስ እየነገራቸው ነው። ነብዩ ኤርሚያስንም እንዲያውም እንደ እስረኛ አድርገው ወስደውታል ይባላል የዛን ጊዜ ሲሰደዱ። ስለዚህ የቢንያሚን ነገድ ናቸው ወይም የዳን ነገድ ነን ብሎ ለመናገር በጣም ያስቸግራል። ምክንያቱም የተሰደዱትን ግን 100% እርግጠኛ ሆነን የምናውቀው ይሄ በተለያዩ ቦታዎች ተጽፏል። የይሁዳ፣ የቢንያሚን፣ የካህናቶች፣ የሌዋውያንና የካህናቶች የዛን ጊዜ ቤተ መቅደሱን ሲያገለግሉ የነበሩት ወደ ግብጽ ተሰደዋል። አሁን ቀደም ብዬ እንደጠቀስኩት ኢትዮጵያ የገቡ ከዚህ ነገድ ውስጥ ነው። የመጀመሪያውና አስተማማኝ እኛ ልናምንበት መረጃዎች ያሉን ይሄ ብቻ ነው። ለምሳሌ የቀዳማዊ ምኒልክ የሱን ታሪክ የንግስተ ሳባን ጉብኝት ብዙ ጊዜ ይነገራል። ንግስተ ሳባ ያው ከንጉሠ ሰለሞን እንደወለደችና ልጇን አባቱን እንዲጎበኝ በ20 ይላሉ በ22 ዓመቱ ልከዋለች ይባላል። የዛን ጊዜ እርግጥ ንጉሠ ሰለሞን ወደ ኢትዮጵያ እንዲመለስ ብቁ አድርጎ ለንግሰት እንዲበቃ አድርጎ ወሰዶታል ይባላል። እንዲያውም የዛን ጊዜ ጽላተ ሙሴንም ይዘው ሂደዋል ይባላል። ሲሄድ መጀመሪያ 12,000 ከ12ቱ ነገደ እስራኤሎች የሚያጅቡተይ አብረውት እንዲሄዱ በትእዛዝ ተዘጋጅቷል። ከዛ ይሄ ብቻ አይደለም፣ ሌሎችም አናጺዎችም ወይም ደግሞ ወርቅም የሚሰሩ አንጥረኞችም ብዙ የሱ ዘበኛ ሆነው የሚያገለግሉት በድምሩ ወደ 40,000 የሚሆን አጃቢዎችን ይዞ ሄዷል ይባላል። ይሄን አሁን የኛ ታሪክ ነው የኛ መነሻ ነው ለማለት በጣም አስቸጋሪ ነገር ነው። ቀደም ብዬ የገለጽኩት ግን ይሄ መጀመሪያ ኢትዮጵያ የገቡና በተለይ አሁን ካህናቶችን የነሱን ታሪክ ስንመለከት እንዴት እንደነበር ነው ኢትዮጵያ ውስጥ ካህን የሚለውን ቃል ይጠቀሙበት እንደነበረ የተለያየ የማዕረግ እንትን ሲሰጣቸው ልክ በመጽሐፍ ቅዱስ ከኦሪት ዘሌዋውያን እንደተጻፈው ነው ሁልጊዜ ካህናቶች በተግባር ላይ የሚያውሉት። የአሁኑን ሐሳብ እኔ የማጠቃለው እንዴት ነው አሁን በሰጠሁት ገለጻ ወደ ኢትዮጵያ የገቡት በእውነት በተለያዩ በመልኩስናም እንኳን ራሳቸውን ለማዳን ሲሉ መልኩስና ውስጥም ገብተው ነበር። እርግጥ አብዛኛውን ጊዜ መልኩስና የሚከሰተው ወይም ደግሞ የምናውቀው በክርስቲያኖች አካባቢ ነው። ነገር ግን የኛ አቡነ ብራ የሚባሉት አይሁዶች መካከል ታላቅ ሊቅ መጽሐፉን ከመቃጠል ለማዳን ብለው የኛን ቤተ እስራኤልን ቀጣይነት ለማረጋገጥ ሲሉ ነው ይህን ምልኩስና የጀመሩት። ስለዚህ የኛ ታሪክ ትክክለኛው መሆን የሚገባው ያው ቀደም ብዬ የሰጠሁት ገለጻ ነው። ጥሩ። አሁን የቀሳውስትን ካነሳህ አንጻር በኢትዮጵያም ያው ቀሳውስት አሉ። በተለይ ደግሞ በዚህ በክርስትና እምነት ተከታዮች ዘንድ የቤተ እስራኤላውያን ይሁዳውያን ሃይማኖት መሪዎች አሉ። ለምሳሌ የሻሽ አጠማጠማቸው፣ የመዝሙር የግዕዝ አጠቃቀማቸው ይመሳሰላል አንዳንዱ ነገር እና ማን ነው መጀመሪያ ይህንን ሃይማኖታዊ ስርዓቱን የጀመረው የሚሉ ጥያቄዎች ይነሳሉና እስኪ ስለዚህ ያለህን መረጃ አብራራለን። ቤተ እስራኤሎች ቀደም ብዬ እንደገለጽኩት የገቡት ወደ ኢትዮጵያ ከ2500 ዓመት በላይ ነው። እንግዲህ የዛን ጊዜ የክርስትና ሃይማኖት አልነበረም። የክርስትና ሃይማኖት የተጀመረው በ4ኛው ክፍለ ዘመን ነው። ኢትዮጵያ ውስጥ የክርስትና ሃይማኖት እንዲያውም የብሔራዊ ሃይማኖት መጥቷል ተብሎ የተጀመረው ሰበካውም የተጀመረው ወይም ደግሞ በክርስትና ሃይማኖት እምነት ያላቸው የጀመሩ ከ4ኛው ክፍለ ዘመን ጀምሮ ነው ኢትዮጵያ የክርስትና ሃይማኖት የገባ። ከዛ በፊት እኮ ኢትዮጵያ በኦሪት ነው ስትስተዳደር የነበረ፣ በሕገ ኦሪት ነው ስትስተዳደር የነበረ። እኛ ቀደም ብዬ የጠቀስኩት የይሁዳ ነገድ፣ የቢንያሚን ነገድ፣ ሌዋውያን እነዚህ የሃይማኖት ሰዎች ናቸው ኢትዮጵያ የገቡ። ስለዚህ በ2500 ዓመት ውስጥ ብዙ ለውጥም አለ።
በእርግጥ ይሄ ለውጥ የምናየው የካህናቶች የጸሎት ሂደት፣ የካህናቶች እምነት፣ የካህናቶች አለባበስ የአካባቢው ተጽዕኖ ነው። እንግዲህ የባህል ተጽዕኖ እርግጥ ይኖራል። ነገር ግን ሃይማኖታቸውን ግን ለነሱ ብቻ ሳይሆን የኢትዮጵያ ምንም በሃይማኖት በተለያየ ሲያምኑ የነበሩትን ወደ ኦሪት ሕገ ኦሪት እምነት እያስተማሩ በጣም ረጅም ጊዜ ኢትዮጵያ በሕገ ኦሪት ተስተዳድራለች። ከ500 ዓመት በላይ እንደው ብዙ የተለያየ እርግጥ ዓመቱን በትክክል የሚያቀርቡ ሰዎች አሉ። እስከ 1000 የሚደርሱ አሉ። ከዚያ በኋላ ነው። ምክንያቱም አሁን ጠቅሼልሃለሁ በአራተኛው ክፍለ ዘመን ብቻ ከሆነ የክርስትና ሃይማኖት ኢትዮጵያ የገባ። ከዛ በፊት እንግዲህ ማን ነው የነበር? እንዴት ነው የተስተዳደሩት? የነበረው ሕገ ኦሪት ነው። በሕገ ኦሪት ነው ሲስተዳደሩ የነበር። ጥሩ እንግዲህ ግልጽ ነው። መጀመሪያው የኦሪት እምነት ነው ክርስትና ከመምጣቱ በፊት። ስለዚህ ከዛ የተወረሰ ነው ማለት ይቻላል። እንደው ለማጠቃለል ታሪኩ ሰፊ ነው። በየጊዜው እየተነጋገርን ያው ለአድማጮች እንዲብራራ ማድረግ ነው ያለብንና ይህን ቃለ ምልልሳችን ለማጠቃለል የምትለው ነገር ካለ በዚህ በኢትዮጵያ ይሁዳውያን ታሪክ ዘንድ ማንኛውም ህብረተሰብ መነሻውን ታሪኩ የሚመዘዝበትን ማወቅ ግድ ይላል። ስለዚህ እኛ ኢትዮጵያውያን በተለይ አሁን የምናገረው በትምህርት በተለያዩ በከፍተኛ ተቋማት የሚገኙ ኢትዮጵያውያን በሙሉ እነሱ አስተዋጽኦ ሊያደርጉ ይችላሉ። ስለዚህ ታሪካችን ማወቁ በጣም አስፈላጊ ነው። የትኛው ነገድ የዘር ሐረግ ነን? የኛ የዘር ሐረግ የሚመዘዘው የት ነው ብለን መጠየቅ አለብን። ስለዚህ እኔ ባለፈውም ይህን ማሳሰቢያ አቅርቤዋለሁ። እኛ ታሪካችን በትክክል መታወቅ አለበት። እስካሁን ድረስ የተጻፈው በተለይ ከይቅርታ ጋር ፈረንጆች የጻፉትን አንብቤያለሁ፣ አይቻለሁ። እኔ በእውነት በጣም ነው እንደው ግራ የሚጋባኝ። ምክንያቱም ቀደም ብዬ የጠቀስኩልህ የቤተ መቅደሱን መፍረስ እንዴት እንደሆነ፣ እንዴት እንደተሰደዱ፣ እንዴት እንደተበታተኑ ያንን የሚገልጽ መጽሐፍ አለ። ያን አንብቤያለሁ። እንግዲህ ከዛ ይህ ከሆነ የኛ የዘራችን ወይም ደግሞ የኛ የዘር ሐረግ የሚመዘዘው ከይሁዳ ከብንያሚን ነገድ ከሌዋውያን ካህናቶችም ይሄው እንግዲህ ከሌዋውያን ውስጥ ይህን ካነሳነ ኦኬ ይሄ ነው የኛ ዘር መነሻ የሚሆነው እና ታሪካችን በትክክል ማወቅ በጣም አስፈላጊ ነው። በትክክል እንግዲህ በየጊዜው የበለጠ ማብራሪያ እንድሰጥበት እናደርጋለን። ለዛሬው በጣም ነው የምናመሰግን ደራሲና የማህበራዊ ጉዳይ ሰራተኛ አቶ ሽሙኤል ምህረት እናመሰግናለን። መልካም ጊዜ እንመኝልሃለን። ወንድሜ አቶ ሰጠይ ላንተም ለባልደረቦችህም ለማህበረሰባችን ትልቅ አገልግሎት ስለሆነ ይህን እድል ስለሰጣችሁኝ እጅግ በጣም አመሰግናለሁ። አንተን በተለይ ጥረት እያደረግክ ይህን የምታቀርበው በእውነት ለማህበረሰባችን መንደርደሪያ ይሆናል፣ ያነሳሳል ብዬ አምናለሁ። በጣም አመሰግናለሁ። እኔም አመሰግናለሁ። እናመሰግናለን። መልካም ጊዜ። ሰላም ሁንልኝ። ቻው።